በእንግሊዝ ፕሪምየር ሊግ ስምንተኛ ሳምንት ጨዋታዎች ቶተናም ሆትስፐር በሜዳው ቶተናም ስቴዲየም በአስቶን ቪላ 2-1 ሲሸነፍ ወጣና እንደ ሸምበቆ የሆነው ሊቨርፑል በማንቸስተር ዩናይትድ በሜዳው አንፊልድ ሮድ ላይ 2-1 ተሸንፎ ወደ አራተኝነት ወርደዋል። አጭር ዘገባ አቀርብላችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም አድማጮቼ፣ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ካምቦሎጆ ስፖርት ተጀምሯል። ዛሬ በእንግሊዝ ፕሪምየር ሊግ ሁለት ጨዋታዎች ቀጥለው ተካሂደዋል። አንድ የመጀመሪያው ጨዋታ ቶተናም ሆትስፐር ከአስቶን ቪላ ጋር ያደረጉት ነበር። አስቶን ቪላ ከሜዳው ውጭ ወደ ቶተናም ተጉዞ አምስተኛው ደቂቃ ላይ በቤንታንኩር ጎል 1-0 ቢመራም ሁለት በማስቆጠር ቶተናም 2-1 አሸንፏል። እንግዲህ ለኡናይ ኤምሬ እና ለአስቶን ቪላ ሶስተኛ ተከታታይ ድላቸው ነው ማለት ነው። በዚህም ከነበሩበት የደረጃ ሰንጠረዥ በጣም አሻሽለው ከፍ ብለዋል። ለቶተንሃምና ቶማስ ፍራንክ ደግሞ በሜዳቸው ይሄ ተደጋጋሚ ሽንፈት እያጋጠማቸው ነው። ቶተንሃም መጀመሪያ አካባቢ አጀማመሩ በተለይ በሜዳው ላይ በጣም ጠንካራ ይመስል ነበር፣ ጎልም አይገባበትም ነበረ። ዛሬ ግን በአስቶን ቪላ 2-1 ተሸንፏል። ዋናው ትኩረቴ የሳምንቱ ትልቅ ጨዋታ የነበረው የሰሜን ምዕራብ ደርቢ ሊቨርፑል ከማንቸስተር ዩናይትድ በአንፊልድ ሮድ ያካሄዱት ጨዋታ ነበረ። ማንቸስተር ዩናይትድ በሁለተኛው ደቂቃ ላይ በብሪያን ምቡሞ እና በ84ኛው ደቂቃ ላይ ሃሪ ማጓየር ባስቆጠራት የቴስታ ጎል 2-1 አሸንፎ ወጥቷል። ለሊቨርፑል ኮዲ ጋብኮ 78ኛው ደቂቃ ላይ አስቆጥሮ ተስፋ ሰጥቷቸው ነበረ። ግን ሃሪ ማጓየር በቴስታ ገጭቶ ያስቆጠራት ጎል ማንቸስተር ዩናይትድን ከማርች ወር በኋላ እንዲሁም ሩበን አሞሪምን ለመጀመሪያ ጊዜ ዩናይትድ ከመጣ በኋላ ሁለት ጨዋታዎችን በተከታታይ እንዲያሸንፍ አስችለዋለች። ሊቨርፑል አሁን በእርግጥም ቀውስ ላይ ነው ሊባል ይችላል። ሶስተኛ ጨዋታ በተከታታይ ሲሸነፉ ነው በፕሪሚየር ሊጉ ላይ። ይሄኛውን ደግሞ ለየት የሚያደርገው ዘንድሮ በጣም ጥሩ አይደለም እየተባለ በሚታማ ማንቸስተር ዩናይትድ መሸነፋቸው ነው፣ ያውም በሜዳቸው ላይ የዋንጫ ተፎካካሪ እንደመሆናቸው መጠን። የመጀመሪያው ግማሽ ላይ በማንቸስተር ዩናይትድ ሙሉ ለሙሉ ተበልጠው ነበረ። ሁለተኛው አጋማሽ ላይ ግን ሊቨርፑል ያላቸውን አቅም ሁሉ በማሳየት በሁለት አጥቂ ድረስ ከመጫወት ደርሰው ነበረ። በአንድ ወቅት ላይ ኤኪቲኬ እና አሌክሳንደር ኢሳክ ሜዳ ላይ አብረው ነበሩ። ከዛ በተጨማሪ እንግዲህ አሌክሳንደር ኢሳክ ሲቀየርም የገባው ፌዴሪኮ ኬዛ ነው። ማንቸስተር ዩናይትድ እንደ መጀመሪያው አጋማሽ ባይሆንም ሁለተኛው አጋማሽ ላይ ጨዋታውን ለመቆጣጠር ሞክሯል። በተለይ ኳስ ማቲያስ ኩኛ ጋር በደርስበት ጊዜ ማንቸስተሮች ጥሩ ነበር የሚጫወቱት። ከማንቸስተር በኩል ዛሬ ብሪያን ምቡሞ እንደተለመደው በጣም አሪፍ ነበር። ተከላካይ መስመሩ ብዙም ጫና አልበዛበትም። ተከላካያቸው መስመራቸውም ግን ጥሩ ነበር ማለት ይቻላል። ግብ ጠባቂያቸው የተፈተነበት አጋጣሚ በጣም ትንሽ ነው። የሊቨርፑልም ግብ ጠባቂ ብዙም አልተፈተነም ነበር። ግን ማንቸስተር ዩናይትድ ይህንን ጨዋታ ከመጀመሪያው አጋማሽ ላይ 2-0 ወይም 3-0 አድርጎ ሁሉ ማሳለፍ የሚችልበት አጋጣሚ ነበረ። ግን እንደዚሁ 1-0 መርቶ ነው እረፍት የወጣው። ሁለተኛው ጨዋታ የተመጣጠነና ከ70ኛው ደቂቃ ወይም ከ68ኛው ደቂቃ በኋላ ደግሞ ሊቨርፑሎች ሙሉ ለሙሉ ቁጥጥር ያሳዩበት ነበር። ኮዲ ጋፕኮ ሁለት ጊዜ አንግል ገጭቶበታል። አንደኛው ደግሞ ሶስተኛው ደግሞ በብሩኖ ፈርናንዴስ ተጨርፎ አንግል የገጨው ኳስ ነው። ለማንኛውም ግን ሊቨርፑል ከሚጠበቅበት ስታንዳርድ በታች ነው። ዛሬም ፍሎረን ቪትስን ተጠባባቂ ወንበር ላይ አድርጎ የጀመረው ሊቨርፑል አልቀናውም። ቪትስን ከረፍት በኋላ ከዘገየ በኋላ ቀይሮ ቢያስገባም ያላቸውን አማራጭ ሁሉ ቢሞክሩም አርነ ስሎት እና ሊቨርፑል ጉዟቸው ወጣና እንደ ሸንበቆ ይመስላል። እንደዚህ ሆነው እንዴት አድርገው የፕሪሚየር ሊግ ዋንጫ ላይ ወይም ቻምፒየንስ ሊግ ላይ እንደሚፎካከሩ አሳሳቢ ነው። በ15 ነጥብ አራተኛ ናቸው ከአርሰናል በ4 ነጥብ አንሰው። በርንማውዝ ሁሉ በልጧቸዋ ማለት ነው። ገና እንግዲህ 30 ጨዋታ የሚቀር ቢሆንም ሊቨርፑል ግን አጀማመሩ ጥሩ አይመስልም። ይሄ ደግሞ ለራሳቸው ለሚኖራቸው በራስ መተማመንና ቀጣይ ጨዋታዎች ላይ ከባድ ተጽዕኖ የሚኖረው ነው። ለማንኛውም ማንቸስተር ዩናይትዶች ይዘው የመጡትን ታክቲክ ተግብረው ሩበን አሞሪም 2-1 አሸንፈዋል። እንዳልኳችሁ መጀመሪያ ላይ ለመጀመሪያ ጊዜ ዩናይትድን ከያዘ በኋላ ሁለት ጨዋታ በተከታታይ በማሸነፍ ወደ ማንቸስተር ተመልሰዋል ማለት ነው። ለዩናይትድ ይሄ እጅግ በጣም ጠቃሚ የሆነ ድል ነው። በስነ ልቦናም በጣም ይጠቅማቸዋል። ጫና ውስጥ የነበረው አሰልጣኛቸው ሩበን አሞሪም እንደዚሁ እንግዲህ ጥሩ መተማመን የሚያገኝ ይሆናል። የደጋፊም ጫጫታ ይቀንሳል። ለማንኛውም ማንቸስተር ዩናይትድ የሚገባውን ድል ነው ያገኘው። ብዙም ባልተፈተኑበት ጨዋታ እንዳልኩት ሊቨርፑል በተለይ የመጀመሪያ አጋማሽ ላይ
አልነበረም። ዩናይትድ ግን ሲከላከሉም በቅርጽ ነበራቸው። ከረፍት በኋላ ነበር እንደውም አብዛኛውን ጊዜ ኳስ የሚያበላቸው ብሩኖ ፈርናንዴዝ ነበረ። ሊቨርፑል ግን ያን መጠቀም አልቻለም። ማንቸስተሮች በደንብ በተደራጀ ሁኔታ እየተከላከሉ እያጠቁ፣ ኳስ ደግሞ ሲይዙ በተለይ በማቲያስ ኩኛ በኩል ኳሱን የተቆጣጠሩ ሰዓቱን ለመግፋት ያደረጉት ጥረት ተሳክቶላቸው ሊቨርፑልን በልጠው እንግዲህ 2-1 አሸንፈዋል ማለት ነው። የእንግሊዝ ፕሪሚየር ሊግ ሰንጠረዡን አርሰናል በ19 ነጥብ ይመራል። ሲቲ በ16 ይከተላል። እንግዲህ ከአንደኛ እስከ 8ኛ ያሉ ቡድኖች የነጥብ ልዩነታቸው በጣም ጠባብ ነው። ለማንኛውም ሊቨርፑል ወደ ቀድሞ አቋሙ እንዴት ይመለሳል? አርነ ስሎትስ ከዚህ ሁሉ የተጫዋች ግዢ በኋላ ሲስተሙን ያገኙታል ወይስ እንደዚሁ እንደተደናበሩ ይቀጥላሉ የሚለውን እንግዲህ በሚቀጥሉት ሳምንታት የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የዛሬው ዘገባ ይሄን ይመስል ነበረ። ሰላማችሁ ይብዛልኝ። ቻው